ሰላም ለምሰነበታችሁ ለናደራችሁ አሜን። በቸርነቱ ጠብቆ አቆይቶ በእድሜያችን ላይ ጭምር ጨምሮልን በተቀደሰው ስፍራ የሰበሰበን ሉለ ባሕሪ እግዚአብሔር አምላካችን ስሙ ዛሬ ዘወትርም ለዘላለም የተመሰገነ ይሁን። ለእግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ የእግዚአብሔር ቃል እንማማራለን። የሚያስተምር የሚመክር እግዚአብሔር አምላካችን ምስጢሩን ገልጦ ልቦናችንን ከፍቶ ያስተምረን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። እስመ ቅንዓት በቤትከ በልዐኒ፣ የቤትህ ቅንዓት ይበላኛል። ይህንን ኃይለ ቃል ተጽፎ የምናገኘው በቅዱስ መጽሐፋችን አንደኛ በትንቢት በተነገረበት ቦታ በቅዳሴ ላይ ያዕቆብ ሲያዘምረን በሰማነው ቦታ ላይ መዝሙር 68 ከቁጥር 9 ላይ ተጽፎ የምናገኘው ነው። ይህ ቃል ደግሞ ትንቢቱ ሲፈጸምና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ሲተገብረው ሐዋርያቱ ሲያስቡት ሲያስታውሱት ለካ ይህ ቃል መጀመሪያም ተጽፎ ነበረ ተነግሮ ነበረ የሚለው ቃል ሲያስታውሱት ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ የቤትህ ቅንዓት ይበላኛል ተብሎ መጽሐፉን አሰቡ ተብሎ ደግሞ በዮሐንስ ወንጌል ላይ ተጽፎ እናገኘዋለን። ስለዚህ በሁለቱም ቦታ ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል ያነሳንበት ምክንያት ለቅዳሴው ንባብ የተመረጠበት ምክንያት በዐቢይ ጾም የምናገኘው ሦስተኛው ሳምንት ምኩራብ እየተባለ ስለሚጠራ ስለ ምኩራብ ስለምናስብ ስለ ምኩራብ ስለምንነጋገር ቅዱስ ያሬድ አባታችን እነዚህን ሰንበታት ሲሰይማቸው ይህችን ሦስተኛዋን ሳምንት ምኩራብ ብሎ ስለሰየማት ምኩራብ ብሎ የሰየመበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኩራብ ገብቶ ያስተምር ስለነበረ ትምህርት ይሰጥ ስለነበረ ምዕመናንን በዛ ጊዜ የነበሩ በምኩራብ የሚሰበሰቡትን በየምኩራብ ቦታ ላይ እየተገኘ ያስተምር ይገስጽ ስለነበረ መድኃኒዓለም ኢየሱስ ክርስቶስ ያስተማራቸው ቦታዎች ስለሆኑ እሱ ያከበራቸው ቦታዎች ስለሆኑ አክብሮ የተገኘባቸው ቦታዎች ስለሆኑ ይህንን እንድናስብ ይህንን እንድናስታውስ ቅዱስ ያሬድ ይህችን ሳምንት ምኩራብ ብሎ ሰይሟታል። በመዝሙሩ ላይ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት፣ በኢየሱስ ክርስቶስ ጌታችን መድኃኒዓለም ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ እዛም ገብቶ አስተማራቸው፣ መከራቸው እያለ ለዛሬ ያዘጋጀው ዝማሬ ይህንን ይነግረናል ማለት ነው። ምኩራብ ማለት ልክ እንደዚህ ተሰብስበን እግዚአብሔር ቤት የእግዚአብሔር ስም የሚጠራበት እግዚአብሔር የሚመለክበት በተለይ አይሁዶች ቤተ መቅደሱ በፈረሰ ጊዜ እነሱም ተማርከው ወደ ባቢሎን ከሄዱበት ጊዜ ጀምሮ የተለመደ የማምለኪያ ስፍራ ማለት ነው። ባቢሎናውያን ማርከዋቸው ከወሰዷቸው በኋላና መቅደሱን ካፈረሱባቸው በኋላ አይሁዳውያን የሚሰበሰቡበትን ቦታ እነዚህ የተሰባሰቡ እግዚአብሔርን የሚያመልኩበት ቦታ ማዘጋጀት የጀመሩት በዛ ጊዜ መቅደሱ ስለፈረሰባቸው ከሀገራቸው ስለተሰደዱ ተሰብስበው እግዚአብሔርን የሚያመልኩበትን ቦታ ያዘጋጁት ከዛ ጊዜ በኋላ ምኩራብ የሚለው ስያሜ የምናገኘው ከዛ በኋላ ነው። በሕጋቸው ምን ይላል? 10 ወንዶች 10 አባወራዎች ማለት ነው ተሰብስበው በአንድ ቦታ ካሉ ምኩራብ እንዲሰሩ ይፈቀድላቸዋል። የሴቱን ቁጥር አይነግረንም፣ ግን የወንዶቹ ቁጥር 10 መሙላት አለባቸው። 10 ሞልተው ከተገኙ
ምኩራብ ይሰራሉ። ከፍ ያለ ቦታ ላይ ተራራ አካባቢ ላይ ነው በብዛት የሚሰራው። ያንን ቦታ ይሰሩና በዛ ቦታ ላይ የተሰባሰቡ በተለይ ደግሞ በሰንበት ቀን በቀድሞ ሰንበት በቅዳሜ ዕለት ማለት ነው። በዛ ዕለት የተሰባሰቡ እዛ ቦታ ላይ የእግዚአብሔርን ስም ይጠራሉ፣ ኦሪትን ያነባሉ፣ ኦሪትን ይማራሉ። ያንን ከዛ ጊዜ ጀምሮ ወደ ሀገራቸው ሚጠት በሚሆንበት በሚመለሱበት ጊዜ እነዛን ምኩራቦች በየቦታው ይሰሯቸው ጀመረ ማለት ነው። ምኩራብ እያሉ መሰብሰቢያ እያሉ የእግዚአብሔርን ስም የምንጠራበት ልክ እንደ ጉባኤ ማለት ነው። በዛ የተሰባሰቡ የሚያመልኩበት ስፍራ ምኩራብ እየተባለ ይጠራ ነበር ማለት ነው። አሁን በእነዚህ ቦታዎች ነው መድኃኒዓለም ኢየሱስ ክርስቶስ የማዳን ስራውን ከጥምቀት በኋላ ከጀመረ በኋላ ይሄድባቸው የነበሩ ምኩራቦች ነበሩ ማለት ነው። በአጠቃላይ በምድረ እስራኤል ወደ 46 የሚጠቁ ምኩራቦች ነበሩ። ምኩራብና ቤተ መቅደሱ የሚለያዩ ነገሮች ናቸው። ቤተ መቅደሱ አንድ ብቻ ነው። በኢየሩሳሌም የሚሰራ ነው። ከኢየሩሳሌም ውጭ መሰራት አይቻልም። ታቦቱ የሚቀመጥበት ነው። መስዋዕቱ የሚሰዋበት ቦታ ነው። ሰዎች ሁሉ የፋሲካን በዓል ለማክበር በዓመት 3 በዓላት ለማክበር የሚሄዱበት ቦታ ቤተ መቅደስ የምንለው ያ የሚገኘው በኢየሩሳሌም ብቻ፣ በሌላ ቦታ መስራት አይቻልም። ቤተ መቅደስ ታቦቱ አንድ ስለነበረ ታቦተ ጽዮን እሱ የሚገኝበት ቦታ አንድ ስለሆነ ቤተ መቅደሱ በኢየሩሳሌም ብቻ ነበር። እነዚህ ምኩራብ የምንላቸው በየአካባቢው የነበሩ የማምለኪያ ስፍራዎች ናቸው ማለት ነው። በእነዚህ ስፍራዎች እየሄደ ያስተምራቸው እንደነበረ ሲያስብ ነው ቅዱስ ያሬድ ይህንን በማሳሰብ ምኩራብ ብሎ ጠራው ማለት ነው። ለእኛ ሲተረጎም ደግሞ እኛ ምኩራብ አንሰራም። ምኩራብ ለአይሁድ ነው። አይሁዶች የማምለኪያ ስፍራ የሚፈጽሙበት ነው። ምኩራብ ለቅድስት ቤተክርስቲያን ምሳሌ ስለነበረ ስያሜው ተጠቀመበት እንጂ ቅዱስ ያሬድ ምኩራብ ብሎ ስሙን ተጠቅሞ የሚያስበው ስለ ቅድስት ቤተክርስቲያን ሲናገር ማለት ነው። ኦሪት ለአዲስ ኪዳን ጥላ፣ ኦሪት ለሚመጣው አካል ጥላ ሆኖ ያገለገለ፣ ምኩራብ ልክ እንደዚሁ በኢየሱስ ክርስቶስ ለምትመሰረተው ቤተክርስቲያን፣ በመላው ዓለም ለምትሰራው ቤተክርስቲያን፣ በሁሉ ቦታ ለምትገኘው ቤተክርስቲያን፣ በመድኃኒዓለም በኢየሱስ ክርስቶስ ደም ለምትመሰረተው ቅድስት ቤተክርስቲያን ምሳሌ ስለሆነ ነው ምኩራብ ብሎ የጠራው እንጂ እኛ አይሁድ እንደሚሰሩት ያለ ምኩራብ እንሰራለን ማለት አይደለም። እኛ የምንሰራው በምኩራብ የተመሰለችውን ቅድስት ቤተክርስቲያን ነው። ስለዚህ ምኩራብ የምትከበር ስለነበር አብሮ ጌታችን ኢየሱስ ክርስቶስ በዛ እየተገኘ ያስተምርበት ስለነበር የተከበረች ቤት የእግዚአብሔር ስም የሚጠራባት ቤት ስለነበረች በዚያ ስለተገኘ ያንን እያሰበ አማናዊ ወደሆነችው ወደ ቅድስት ቤተክርስቲያን ይተረጉምልናል ማለት ነው። እኛ ምኩራብ ብለን የምናስበው ቅድስት ቤተክርስቲያናችንን ነው ማለት ነው። ስለዚህ ቅዱስ ያሬድ የምኩራብን ክብር ሲነግረን ጌታችን ኢየሱስ ክርስቶስ ተገኘበት ብሎ ሲነግረን ለእኛ ደግሞ ሲተረጉምልን ቅድስት ቤተክርስቲያን ማለት ነው። የቅድስት ቤተክርስቲያን ክብር ይህቺ ቤተክርስቲያን የተመሰረተችው በኢየሱስ ክርስቶስ ደም እንደሆነ እግዚአብሔር በዚህ ቤት ውስጥ እንደሚገኝ ምዕመናን በምኩራብ ተሰብስበው የእግዚአብሔር ስም እንደሚጠሩ እኛም ደግሞ በዚህ በተቀደሰው ስፍራ እንደዚህ ተሰብስበን የእግዚአብሔርን ስም እንጠራለን ማለት ነው። ቀድሞ የነበረው ትንቢት ፍጻሜ ያገኘች ይህችን ቤተክርስቲያን ነው የሚያያት ማለት ነው። ይህችን ቤተክርስቲያን የሚያስታውሳት ማለት ነው። ስለዚህ ምኩራብ ስንል ስለ ቅድስት ቤተክርስቲያን ማውራታችን መናገራችን ማለት ነው። ስለዚህ ምኩራብ ላይ ብቻ ተንጠልጥለን የምንቀር ጉዳይ ነው ማለት አይደለም። ስለ አዲስ ኪዳን ስለ አዲሱ ቤተክርስቲያን እየተናገርን እየሰበክን ነው ማለት ነው። ለዚህ ነው ሁልጊዜ በጾማችን በ3ኛው ሳምንት ምኩራብ ብለን ተነስተን ስለ ቅድስት ቤተክርስቲያናችን ክብር የምንናገረው ማለት ነው። ይህ ስለ ምኩራብ ከተናገርን በዚህ ዕለት ከመጽሐፍ ቅዱስ ክፍል ላይ ምንባብ የተዘጋጀልን ደግሞ
የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ የምናገኘው ታሪክ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ጾም ሄደ ይላል። 40ውን ጾም ከጾመ በኋላ ተመልሶ መጣ። ከዛ በቃና ዘገሊላ የመጀመሪያውን ተአምር አደረገ ይላል። ከዛ በኋላ የሄደው ወዴት ነው? ወደ ቅፍርናሆም ሄደ። በዛ ጥቂት ቀን ከተቀመጠ በኋላ የአይሁድ ፋሲካ ደርሶ ነበር ይላል። የአይሁድ ፋሲካ ደርሶ ነበር። አሁን የአይሁድ ፋሲካ ሲደርስ የሚካሄደው ወዴት ነው? ወደ ኢየሩሳሌም ወደ ቤተ መቅደሱ ነው። በዓሉ የሚከበረው በዛ የነበሩ አይሁድ በሙሉ ከያሉበት አካባቢ በሙሉ ከዓለም ስፍራ ላይ ተበትነው የሚያሉትን በሙሉ በዚህ በፋሲካ በዓላቸው ሁሉም በኢየሩሳሌም ይሰበሰባሉ። ወደዛ ይመጣል። መባቸውን ይዘው ይመጣል። ገንዘባቸውን ይዘው ይመጣል። መስዋዕት ይዘው ይመጣል። በሬውን ያመጣል። በጉን ያመጣል። ርግቡን ያመጣል። ገንዘባቸውን ይሰበስባሉ። በዛ ዕለት ማለት ነው። ይህ በዓል እንደሚሆን አውቆ ወዴት ሄደ ይላል? ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም ገባ። ወደ ቤተ መቅደስም ተጓዘ ይላል። አሁን ከዚህ በፊት ይመጣበት እንደነበረ አካሄድ አይደለም የሄደው። ከዚህ በፊት በዓልን ለማክበር ወደ ኢየሩሳሌም ሄዶ ነበር። መጽሐፍ ቅዱስም በ12 ዓመቱ እዛ እንደተገኘ በዛም ጊዜ ጠፍቶ እንደነበረ ይነግረናል። ተገኝቶ ነበር ማለት ነው። አሁን የመጣበት መንገድና ከዛ በፊት የመጣባቸው መንገዶች ይለያያል። በፊት የመጣው ገና የማዳን ስራው ከመጀመሩ ከጥምቀቱ በፊት ነበር የመጣውና ምንም ነገር አላደረገም። ያለውን ሁኔታ ብቻ ተመልክቶ ምንም ነገር ሳይናገር ተመልሷል። እስከ 30 ዕድሜው ድረስ ማለት ነው። አሁን ግን የማዳን ስራው ከጀመረ በኋላ ወደ ኢየሩሳሌም ሄደና ወደ ቤተ መቅደሱ ሲሄድ በቤተ መቅደስ ውስጥ የማይገባ ስራ ሲሰራ አገኘ። ያ ስራ ቀድሞ የተጀመረ ቀስ እያለ ቤተ መቅደስ ውስጥ የገባ የማይገባ ስራ፣ የእግዚአብሔር ቤት የሚያረክስ፣ የእግዚአብሔር ቤት የሚረብሽ፣ የጸሎት ቤት የተባለው፣ የምስጋና ቤት የተባለው፣ እግዚአብሔር የሚከብርበት ቤት የተባለው ያ ቤተ መቅደስ እግዚአብሔር አምላካችን መቅደስ ስሩልኝ በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ፈቅዶ በሰለሞን በጠቢቡ ሰለሞን ያሰራው ቤተ መቅደስ በዛ ቤተ መቅደስ ውስጥ የማይገባ ስራ ሲሰራ አገኘ። ያ የማይገባ ስራ በመጽሐፍ ቅዱስ ላይ የተቀመጠው ምንድን ነው ይላል? አንደኛ ቤቱን የንግድ ቤት አድርገውት ነበር። ነጋዴዎች በሙሉ በቤተ መቅደስ ውስጥ ገብተው ማለት ነው። ነጋዴዎች ብቻ ደግሞ ሳይሆኑ ሌዋውያን፣ ካህናትን ጭምር ተባባሪ ሆነው በዛ በቤተ መቅደስ ውስጥ ንግድ ብቻ አድርገውት ነበር። በግ ይሸጡበታል፣ በሬ ይሸጡበታል፣ ገንዘብ ይለውጡበታል፣ ርግብ ይሸጡበታል። የማያደርጉበት ነገር አልነበረ። ያ ሁሉ ሲደረግ ደግሞ ሰው በዛ ሲሰበሰብ ደግሞ የሚፈጥረው ጫጫታ አስቡት። ያ ቤት የእግዚአብሔር ምስጋና የሚቀርብበት ቤት ነበር። የእግዚአብሔር ስም ብቻ የሚጠራበት በዓመት አንዴ ኤሎሂም ተብሎ የእግዚአብሔር ስም የሚጠራበት ማለት ነው። በዛ ስፍራ ላይ በመፍራት በመንቀጥቀጥ ሁሉ በሚቆምበት ስፍራ ላይ ንግድ ጦፎ ነበር። በዚህ ጊዜ ይህንን ሲመለከት የማንጻት ጊዜው ደርሷልና የማዳን ጊዜው ደርሷልና አሁን ግን ዝም ብሎ አላለፈውም። ዝም ብሎ ተመልክቶት ይሁን ይሄ ነገር የቆየ ነው፣ ይሄ ነገር ለምደውታል፣ ይሄ የተለመደ አሰራር ነው ብሎ አልተወው። በዚህ ጊዜ ምን አደረገ ይላል? የገመድ ጅራፍን አዘጋጀ። የገመድ ጅራፍን አዘጋጅቶ በዛ ቤተ መቅደስ ውስጥ በታላቅ ቁጣ በሚያስደነግጥ በሚያስፈራ ግርማ እነዛን ገበያተኞች ይበትናቸው ጀመረ። በጅራፉ በሬዎችንና በጎችን እየገረፈ ከቤተ መቅደሱ አስወጣቸው። በዛ ደግሞ ገንዘብ ይለውጡ የነበሩትን ደግሞ መዝገባቸውን ገለበጠባቸው። እርግብ ደግሞ ሰብስበው ይዘው የነበሩትን እርግብ አይገረፍምና እየከፈተ እየለቀቀ ከዚህ ይዛችሁ ውጡ፣ ይህንን ቤት እንደዚህ አታድርጉት፣ እንደዚህ አታርክሱት፣ እንዴት እንዲህ ታደርጋላችሁ እያለ
በኃይለኛው ቁጣ በሚያስደነግጥ ያንን ትልቅ ገበያ በቤተ መቅደስ ውስጥ የተሰራውን ገበያ በተነ። ደነገጡ፣ ፈሩ። ሲያዩት አንድ ሰው ነው። አንድ ሰው ብቻውን ያንን ገበያ መገልበጥ አይችልም። አንድ ገበያ መፍታት አይችልም። ነገር ግን የሚያስፈራ ግርማ ነበረው። ሲናገር ይደነግጡ ነበር። ውጡ ሲላቸው ይደነግጡ ነበር። ከብቶቹም እንደ አንድ ጊዜ ተነስቶ ብን ብሎ ከቤተ መቅደሱ ሲወጡ ታላቅ ስልጣን እንዳለው አወቁ ይላል። ፈሩት ይላል። ለብቻው ሆኖ ያው ገበያተኛ ሰዎች በሙሉ አይሁዳውያን ካህናት በሙሉ ፈርተው ሸሽተው ከቤተ መቅደስ ወጡ። የማይገባ ስራ። ይሄ ቤቴ ብሎ የሚጠራው ቤቴ የጸሎት ቤት ይባላል። እናንተ ግን የንግድ ቤት አደረጋችሁት፣ የማይገባ ስራ ሰራችሁበት፣ እንዴት እንዲህ ይደረጋል ብሎ አስወጣቸው ይላል። በዚህ ጊዜ በሚያስወጣ ጊዜ ምናሉ ይህንን የምታደርገው አንተ በማን ስልጣን ነው? ይህንን የምትሰራው ማን ፈቅዶልህ ነው? ሮማውያንን አስፈቅደህ ነው ወይስ ካህናት ፈቅደውልህ ነው? ማነው ስልጣኑ የሰጠ? እሺ ከሰጠው ያልካል ደግሞ ምን ምልክት ታሳየናለህ? እንዲህ ለማድረግ የእውነት ተልከህ ከሆነ የእውነት ለቤተ መቅደሱ አስበህ ከሆነ እስቲ ምልክት አሳየናል። በዚህ ጊዜ በቁጣ ስለነበረ ምን አላቸው? ይህንን ቤተ መቅደስ አፍርሱት አላቸው። ይህንን ቤተ መቅደስ አፍርሱት፣ እኔ በ3 ቀን እሰራዋለሁ አላቸው። አፍርሱት ከፈለጋችሁ እኔ በ3 ቀን እሰራዋለሁ ሲላቸው፣ እንዴ ይህ ቤተ መቅደስ እኮ ሲሰራ 46 ዓመት እኮ ፈጅቷል። እነ ዘሩባቤል ከባቢሎን ተመልሰው የሰሩት ቤተ መቅደስ ማለት እኮ ነው። የመጀመሪያው ቤተ መቅደስ ሰለሞን የሰራው ባቢሎን አፍርሶታል። 70 ዓመት በግዞት ነበሩ። እነ ዘሩባቤል ደግሞ ተመልሰው ያንን ቤተ መቅደስ ሲሰሩ 46 ዓመት ፈጅቶባቸዋል። ይህንን እንዴት አታውቅም? 46 ዓመት የፈጀውን ቤተ መቅደስ እንዴት በ3 ቀን እሰራዋለሁ ብለህ ትናገራለህ አሉት። መጽሐፉ ምን እንደሚለን እሱ ይናገር የነበረው ስለ ሰውነቱ መቅደስነት ነበረ ይላል። ስለ ሰውነቱ መቅደስ ብሎ እየጠራው ስለነበረ ሰውነቱ ይናገር ነበረ። አፍርሱት ብሎ ትንቢት ተናግሮባቸዋል። እነሱ አይሁዳውያን በእነዚህ ጥቃቅን ምክንያቶች የእሱን መቅደስ ሰውነቱን እንደሚያፈርሱት እንደሚገድሉት ትንቢት ተናገረባቸው ማለት ነው። እናንተ ትገድሉኛላችሁ፣ ትሰቅሉኛላችሁ፣ ይህንን መቅደስ ታፈርሱታላችሁ፣ እኔ ግን በ3ኛው ቀን አስነሳዋለሁ ብሎ ትንቢት ይናገርባቸው ነበረ። እነሱ ግን አላወቁትም። ሐዋርያቱን በዛ ጊዜ አላወቁም። በኋላ ነው የተረዱት። ሲጽፉት ነው የተረዱት። እነሆ የቤት ቅናት ይበላኛል ተብሎ በመጽሐፍ እንደተጻፈም አሰቡ ይላል። ሐዋርያቱ ይህ ነገር እንኳን የገባቸው በኋላ ዘግይቶ ነው ማለት ነው። ክርስቲያኖች ይህንን ታሪክ አደረገ። መድኃኒያችን ኢየሱስ ክርስቶስ የማንጻት ጊዜው ስለደረሰ የመቀደስ ጊዜው ስለደረሰ በቤተ መቅደስ የማይገባውን ስራ በታላቅ ስልጣን በታላቅ ቁጣ አስተካከለ ማለት ነው። ይህ ሊሆን አይገባም ብሎ ገስጾ አስፈሯቸው። ነጋዴዎችን ከቤተ መቅደስ አስወጥቶ ቤቱ እውነትም የጸሎት ቤት እንደሆነ የእግዚአብሔር ስም ብቻ እንደሚጠራበት አሳያቸው፣ አስተማራቸው በቁጣ ማለት ነው። በመጽሐፍ ቅዱስ ውስጥ ስለ ክርስቶስ የምናገኛቸው አብዛኛው ታሪኮች በፍቅር በትህትና ቀስ ብሎ ሲያናግር የተጠበቀ ሸንበቆ የማይሰበርበት የሚጠይቅ ጣፍ እንኳን የማይጠፋበት ዝግ ብሎ ነበር የሚያስተምረው። በዚህ ጊዜ ቁጣ ተቆጣይ፣ ጅራፍ አነሳይ። በቤቱ ሲመጡበት በቤተ መቅደሱ ሲመጡበት ለመጀመሪያ ጊዜ ጅራፍን አነሳ ማለት ነው። ክርስቲያኖች በዚህ ውስጥ የምናያቸው ብዙ ቁም ነገሮች አሉ። ብዙ የሚተላለፉልን መልእክቶች አሉ። ክርስቲያኖች በአጭሩ ብቻ ጊዜያችን ስለማይፈቅድልን 3 ነገሮችን ብቻ ተመልክተን እንጨርሳለን። የመጀመሪያው ይህንን ለምን አደረገ? ከዛ በፊት ስለምን አላደረገው ቢሉ ይላል። ይሄ ጊዜ የማዳን ጊዜ የድነት ጊዜ መቅረቡ የአይሁድ ፋሲካ ሳይሆን
እውነተኛው ፋሲካ መምጣቱ ነው። የአይሁድ ፋሲካ ሥጋዊ ነው። ከሥጋዊ የግብፅ ባርነት ነፃ የወጡበት ነው። ሰዎች ሁሉ ከሲኦል ሥርዓት ነፃ የሚወጡበት የፋሲካ በዓል እውነተኛው የፋሲካ በዓል ስለቀረበ በቤተ መቅደሱ ይቀርብ የነበረ መስዋዕት መባ ሁሉ እንደቀረ ለማጠየቅ ነው ይህንን ያደረገው። ከዛ ጊዜ በኋላ መድኃኔ ዓለም ኢየሱስ ክርስቶስ መስዋዕት ከሆነ በኋላ በዛ ቤተ መቅደስ ውስጥ ቤተ መቅደስ የምንለው ደግሞ ለስለ ቤተ ክርስቲያን የምንናገረው በቤተ ክርስቲያን ውስጥ የበግ ደም፣ የበሬ ደም፣ እርግብ እንደዚህ የመሳሰለ መስዋዕት እንዳይቀርብ ከዛ በኋላ ይህንን ቤተ መቅደስ አፍርሱት አስነሳዋለሁ ብሎ ከተናገረው ቃል በኋላ ያ ቃል ከተፈጸመ በኋላ በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ የየትኛውም አይነት እንስሳ ደም አይፈስም። ይሄ ቆሟል፣ ይሄ አልቋል ብሎ ሲያውጅ ቤተ መቅደስን ሲያነጻት ከዚህ በኋላ የእንስሳት ደም አይፈስም ብሎ ሲናገር ነው ማለት ነው። ይሄ የማዳን የድህነት መልእክት ነው። ክርስቲያኖች እኛም በቤተ ክርስቲያናችን ውስጥ የቀድሞውን የኦሪትን መስዋዕት አንሰውም። የትኛውን መስዋዕት መባ ሆኖ ወደዚህ አይቀርብም። መስዋዕት የሆነው መድኃኔ ዓለም ኢየሱስ ክርስቶስ አንድ ጊዜ ደሙን አፍስሶ ለዓለም የሰጠው ያንን ነው። በቤተ ክርስቲያን ውስጥ መስዋዕት ሆኖ የሚቀርብ ማለት ነው። የሁላችን ኃጢአት የሚነጻበት ከዕዳ በደል ነፃ የምንወጣው ኃጢአታችን የሚታጠበው የእግዚአብሔር ልጆች የምንሆነው የጸጋ መንፈስ ቅዱስ ማደሪያ የምንሆነው በዚህ ደም ነው ማለት ነው። ክርስቲያኖች ይሄ ደም ተሰጥቷችኋል ማለት ነው። ይሄ ስለተሰጠ ነው ክርስቲያኖች እንጂ ዛሬ እያንዳንዱ ሰው ሲበድል ኃጢአት ሲሰራ እኮ በሬ ይዞ መምጣት ነበረበት ማለት ነው። በግ ይዞ መምጣት ነበረበት ማለት ነው። የሚፈስ ደም ይዞ መምጣት ነበረበት ማለት ነው። ይህንን ስላስቀረልን ነው። ድህነታችን በነፃ ስለተሰጠን ነው። በእሱ ደም ኃጢአታችን ስለሚታጠብ ነው። የበግና የበሬ ደም ደግሞ ከጊዜያዊ ኃጢአት ያድናል እንጂ ከዘላለማዊ ኃጢአትን ማዳን ስለማይችል ነው። ከዘላለም ስርዓት ነፃ የምንሆነው በዚህ ደም ነው። ክርስቲያኖች ይህ ደም የፈሰሰ ስለኛ ነው። የእኛን ኃጢአት፣ የእኛን በደል፣ የእኛን መተላለፍ ለማስወገድ ነው። ክርስቲያኖች ይሄ መቅረቡን ለማጠየቅ እንስሳትን ከቤተ መቅደስ አስወጣ፣ ንግዱን በተነ። ከዚህ በኋላ እንደዚህ አታደርጉም ብሎ አዋጅን አወጀ። ቤተ መቅደስን አነጻት ማለት ነው። ንጹሕ አደረጋት። በእሱ ደም ሊዋጃት ማለት ነው። በደም ተገዝታችኋል፣ በደም ተዋጅታችኋል። እኛም ደግሞ የደም ዋጋ ከፍሎ የእሱ ልጆች አድርጎናልና ይህ መቅረቡን ለማጠየቅ በዚህ ዕለት ይህንን አደረገ ማለት ነው። ምኩራብ ስንል ቤተ መቅደስ ስንል መድኃኔ ዓለም ኢየሱስ ክርስቶስ በቤተ መቅደስ ያደረገውን ነገር ማሰብ ስለሚገባ ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ በቤተ መቅደስ የማይገባ ሥራ መሰራት እንደሌለበት መልእክት ለማስተላለፍ ነው። ለሁላችንም ማለት ነው። ለምዕመናን፣ ለካህናትም፣ ለሁሉም መልእክት ነው። በዚያ ጊዜ በቤት ውስጥ ይሸጡ የነበሩት ምዕመናን ይሸጡ ነበር፣ ካህናትም ይሸጡ ነበር። ሁሉም ተባብረው ነው ቤቱን ያቆሸሹት፣ ቤቱን ያለቀሱት። ሁሉም ተባብረው ነው። ክርስቲያኖች የማይገባ ሥራ በቤተ መቅደስ ውስጥ የሰሩት ሁሉም ናቸው። ካህናት ብቻ ናቸው አይባል፣ ምዕመናን ብቻ ናቸው አይባል፣ ሁሉም ያጠፉ ነበር ይባል። ስለዚህ ሁሉም ያጠፉ ስለነበረ በዚህ ዘመን ያቺ ምኩራብ ያቺ ቤተ መቅደስ ቅድስት ቤተክርስቲያናችን ነችና ቅድስት ቤተክርስቲያናችንን እንዴት አክብረን እንይዛት እንደሚያስፈልገን ሲናገር ነው። የቤትን ቅናት ይበላኛል ብሎ የተናገረ እኛም እንደዛ እንድንሆን ነው። የቤቱ ቅናት እንዲበላን ነው። ለቤተ መቅደስ የሚገባው ሥራ ብቻ እንዲሰራበት ነው። ቤተ መቅደሱ የተመሰረተበት ዓላማ ብቻ እንዲፈጸምበት ነው። ሥጋዊ ሥራ እንዲሰራበት አይደለም። የእግዚአብሔር ስም የማይከብርበት ሥራ እንዲሰራበት አይደለም። በቤተ መቅደሱ እውነት ለመናገር የእኛ ቅድስት
ቅድስት ቤተክርስቲያናችን በዚህ የምትታማ አይደለችም። ካህናቱ በዚህ የሚታማ አይደለም። ምዕመናን በዚህ የሚታማ አይደለም። ለቤተክርስቲያን እጅግ ፍቅር እንዳላቸው ይታወቃል። ቤተክርስቲያንን እንደምናከብር ይታወቃል። ለቤተክርስቲያን ያለን ፍቅር ትልቅ እንደሆነ ይታወቃል። ክርስቲያኖች በዚህ ብዙ ጥቂት ካልሆነ በቀር ጥቂት የምንሰማቸው ካልሆኑ በቀር ቤተ መቅደሳችን የተከበረ ነው። ካህናት አባቶቻችንም የተከበሩ ናቸው። እንደ ሌሎች እምነቶች እኮ አይደሉም። በአይሁድ ዘመን የነበሩ ካህናት እነዚህን ንግድ የሚያደርጉበት ለምን መሰላችሁ? ሰው መባ ይዞ ሲመጣ ያንን መባ አንቀበልም ይሉታል። ያመጣው በግ ችግር አለበት፣ ያመጣው በሬ ችግር አለበት። ስለዚህ ይህን አንቀበልም፣ ከእኛ ግዛ፣ እኛ ቀጥሯል እያሉ ይሸጡለት ነበር ይላል። ያንን ገንዘብ ለመውሰድ ድሃው መባ ይዞ ሲመጣ አይቀበሉትም፣ ገንዘቡ ግን ይወስዱበት ነበር ይላል። ይህንን ያደርጉ ነበር ይላል። ይህንን ዛሬ በሌላ ሃይማኖቶች የምናየው ነው። በእኛ ቤተክርስቲያን እግዚአብሔር ይመስገን ጥቂትም ቢኖርም እንደ ሌሎቹ አይደለም። ሌሎቹ እኮ ምዕመናንን ይበዘብዟቸዋል። ክርስቲያኖች ገንዘባችሁን አምጡ፣ እኔ ጸልይላችኋለሁ፣ ገንዘባችሁን ለቤተክርስቲያን ስጡ እያሉ በእግዚአብሔር ስም ገንዘባቸውን የሚነጥቁባቸው እኮ አሉ። የእኛ ካህናት ይህንን ስለማያደርጉ ነው በትልቅ ችግር ውስጥ የሚያልፉት አይደለም። ሰው ከሚታለልባቸው መንገዶች አንዱ የሃይማኖት መንገድ ነው። በሃይማኖት ሰው በመጣበት እግዚአብሔር ስጥ ብሎሃል ካለው አንድ ሰው ይደነግጣል፣ ይፈራል። ስለዚህ ያለው ሁሉ ይሰጣል ማለት ነው። ይህንን የተረዱ በስራት አገልጋዮች ዛሬ በተለይ በሌላ ሃይማኖቶች ያሉ የምዕመናን ገንዘብ የሚወስዱ ራቁታቸውን የሚያስቀሯቸው ወደ ድህነት የሚወስዷቸው ብዙ የምናውቀው ነገር አለ። እኛ በዚህ ደህና በሚባል ሁኔታ ላይ ያለን እግዚአብሔር ይመስገን። እናንተ ምዕመናንን ስለምትጠብቁ ማለት ነው። እናንተ ምዕመናንን ለቤቱ ስለምትቀሙ ማለት ነው። ስርዓትን ስለምታስጠብቁ ማለት ነው። በዚህ ብዙ አይባልልንም። ስለዚህ በዚህ ጥሩ ብንሆንም ሶስተኛው መልእክት ግን ይመለከተናል። ክርስቲያኖች ቤተ መቅደስ ብሎ እየጠራ ያለው ኢየሱስ ክርስቶስ ስለ ሕንፃው ብቻ ሳይሆን ስለምን ነው ብለናል? ስለ ሰውነቱ ነው ብለናል። የእኛም ሰውነት ቤተ መቅደስ ይባላል። ክርስቲያኖች የእግዚአብሔር ማደሪያ ነው። እግዚአብሔር ያድርበታል። ሥጋው ወደሙን ተቀብለናል። በ40 በ80 ወደ ቤተ ክርስቲያን መጥተን ተጠምቀን ሥጋው ወደሙን ተቀብለናል። መንፈስ ቅዱስ በእኛ ውስጥ ያድራል ማለት ነው። እኛም ቤተ መቅደሶች ነን ማለት ነው። ስለዚህ ይህ ቤተ መቅደስ ደግሞ ልክ እንደ ሕንፃው ቤተክርስቲያን ተብሎ ይጠራልና የማይገባ ስራ ሊሰራበት አያስፈልግም ማለት ነው። ቤተ መቅደስ የተባለው ሁላችንም ነን ክርስቲያኖች። ቤተ መቅደሳችን እንዴት ነው? ልባችን እንዴት ነው? ውስጣችን እንዴት ነው? ልክ እንደዚህ ቤተ መቅደስ ያማረ ነው ወይ? ኃጢአት የሌለበት ነው ወይ? በደል የሌለበት ነው ወይ? ቂም የሌለበት ነው ወይ? ብዙ የምናስቀምጣቸው ነገሮች በልባችን ውስጥ የሌሉ ናቸው ወይ? ክርስቲያኖች ይሄ ግን ልንጠይቅ ያስፈልጋል። ራሳችንን ልንመለከት ያስፈልጋል። ውስጣችን ቤተ መቅደሱ ዕጣን ይሸታል ወይ? መዓዛው መልካም ነው ወይ? እግዚአብሔር ቢመጣ ዛሬ ወደ ቤተ መቅደስ ወደ ሰውነታችን ቢገባ ይመቸዋል ወይ? የእኛ ልብ ክርስቲያኖች ይሄን ግን ልናይ ያስፈልጋል። አብዛኞቻችን ቤተ መቅደሳችንን አቆሽሸናል። ቤተ መቅደሳችን በተለያዩ ቂም፣ በተለያዩ ጥላቻ፣ በተለያዩ ነገሮች ቆሽሾብናል። በተለይ ወጣት በኃጢአት አቆሽሾታል። ቤተ መቅደሱ ለሕንፃው ቤተክርስቲያን የሚቆረቆረውን ያህል ለሕንፃው ቤተክርስቲያን የሚጨነቀውን ያህል ለራሱ ሰውነት ግን አይጨነቅም። ቤተ መቅደሱ የሆነ ነገር ጥፋት ቢጠፋ እንዴት በቤተ መቅደስ እንዲህ ይደረጋል ብሎ የሚናገረው ምዕመን የራሱ ቤተ መቅደስ ቆሽሾበታል። ማጽዳት አቅቶታል። ንስሐ መግባት አቅቶታል። ሸክም ሆኖበታል። በራሱ መንገድ ይጓዛል። ሥጋ ወደሙ ሳይቀበል እንደፈለገ እየኖረ ዘመናት ይቆጠራሉ ማለት ነው። ክርስቲያኖች
ይህ ቤት የጸሎት ቤት ይባላል ይላል። የእኛ ቤት የጸሎት ቤት ነው። ሰውነታችን ምስጋና የሚቀርብበት ነው። የክርስቲያን ሰውነት ተራ ሰውነት አይደለም። ሲሞት እንኳን እንዴት እንደሚገለጽ ታውቃላችሁ? የከበረ ሰውነት ስለሆነ፣ ተራ ሰውነት ስላልሆነ ሞቶ እንኳን ይከበራል፣ ይጸለይለታል፣ ይታጠናል፣ ቤተ መቅደስ ይገባል። ሞቶ እንኳን ይሄ የከበረ ሰውነት ስለሆነ ነው። ክርስቲያን በሕይወት እያለን ደግሞ እጅግ የከበረ ሰዎችን ይሄ ቤተ መቅደሳችን እንዴት ነው? ትልቁ መልእክታችን ይሄ ነው። ቤተ መቅደሳችን ሰውነታችንን እንድናየው እንድንመለከተው፣ ቆሽሾብን ከሆነ ንስሐ እንድንገባ በንስሐ የታጠባል። አይዟችሁ አትፍሩ። ቤተ መቅደሱ የሚጸዳ ነው፣ የሚታጠብ ነው፣ ንስሐ ያለን ነው። መፍትሄ የሌለው አይደለም። ክርስቲያኖች ትልቁ በደል ይላሉ አባቶቻችን ኃጢአት መስራት አይደለም። ኃጢአት መስራት ሰውኛ ነው። ሰው ሆኖ ኃጢአት ማሰራ የለም። ትልቁ በደል እግዚአብሔር ይቅር አይለኝም ማለት ነው። የኔ ኃጢአት እግዚአብሔር ይቅር ሊለው አይችልም ብሎ ማሰብ፣ እኔማ እግዚአብሔር ይቅር ሊለኝ አይችልም ብለን በምንናገር ሰዓት እግዚአብሔርን እንበድለዋለን። እግዚአብሔር እንደሱ አይደለማ። እግዚአብሔር ፍቅር አምላክ እኮ ለእኛ የሞተልን ደሙን ያፈሰሰልን አምላክ እኮ። ክርስቲያኖች ይሄ አምላክ እንዴት ይከሰሳል? እንዴት ኃጢአት ይቅር አይልም እንለዋለን? እንዴት ለዚህ በትንሽ ምክንያት እግዚአብሔርን እንገምተዋለን? እግዚአብሔር ኑ እንጂ እንደ ሰውነታችሁ እንደ ቀይ ብትሆን ይላል የምትፈልገውን ያህል በኃጢአት ብትቆሽሽባችሁ ነጭ አድርጋችኋለሁ፣ አጥባችኋለሁ፣ ንጹሕ አድርጋችኋለሁ። የቤት ቅናት ይበላኛል ያለው ስለ ቤተ መቅደሱ ብቻ ሳይሆን ስለ እኛም ስለሚቀና ነው። እግዚአብሔር ይቀናል። የኃጢአት ማደሪያ ነው፣ የሰይጣን ማደሪያ ነው። ሰይጣን እንዳያድርብን፣ አጋንንት እንዳያድርብን፣ ኃጢአት እንዳይበዛብን እግዚአብሔር ይቀናል። ይቀናል። ስለ ሰውነታችን እግዚአብሔር ይቀናል። አልባሌ ቦታ እንዳንወድቅበት ይቀናል። እግዚአብሔር አምላካችን በእኛ ላይ ያለው ዓላማ እግዚአብሔር ፍቅር ብቻ ነው። ወደ ሌሉ የሚልኮ ሊወደን ነው፣ ሊያከብረን ነው፣ ሊያስጨንቀን አይደለም፣ ቀንበር ሊያበዛብን አይደለም፣ በዚህ ዳታይ በዚህ ዳቆታ እያለ ሊያስጨንቀን አይደለም፣ እረፍት ሊሰጠን ላሳርፋችሁ ነው ያለ እግዚአብሔር አምላካችን ክርስቲያን። ስለዚህ ይህን አስበን ደግሞ ቤተ መቅደሳችንን፣ ምኩራባችንን፣ ሰውነታችንን ኃጢአት ልንጠብቅ ከማይገባ ስራ ልንጠብቀው ያስፈልጋል። ክርስቲያኖች በዛሬ ሳምንት ስንጾም ምኩራብ እያልን ስንጾም ልክ ለሕንፃው ቤተክርስቲያን እንደምናስበው የቀደመችውን ምኩራብ እንደምናስታውሳት ቤተክርስቲያናችን እንደምታስጨንቀን ሁሉ የራሳችንን ሰውነትን ሊያስጨንቀን ያስፈልጋል ማለት ነው። በተለይ በዚህ ጾም ራሳችንን ሰብረን ልባችንን አንበርክከን እግዚአብሔር ፊት ቀርበን እግዚአብሔር ሆይ ይቅር በለኝ በቃኝ ኃጢአት በቅቶኛል ብለን እግዚአብሔርን ልንጠይቀው ያስፈልጋል። የተባረከ ዘመን እንዲሰጠን፣ ሰላም እንዲሰጠን፣ እረፍት እንዲሰጠን፣ ሁሉ ነገር መልክ እንዲይዝ፣ ሁሉ ነገር እንዲስተካከል ከተፈለገ እያንዳንዱ ቤተ መቅደስ መታጠብ አለበት፣ ንጹሕ መሆን አለበት ክርስቲያኖች። ስለዚህ ይህን እያስብን በዚህ ሳምንት እንጾማለን ማለት ነው። ምኩራብ ብሎ ሰይሞልናል ቅዱስ ያሬድና ይህንን ምኩራብ እያስታወስን ጾሙን እንጾማለን። ይህንን ስያሜ የሰጠልን ከዚህ ምክንያት ነው። ከሕይወታችን ጋር የተያያዘ ነው። ዝም ብሎ ምኩራብ ብቻ ተብሎ የተሰየመ ስያሜ አይደለም። ሕይወት ነው፣ ነገረ ድህነት ነው፣ ሕይወት የሆነ ትምህርት ነው እና ክርስቲያኖች ከሕይወታችን ጋር የተገናኘ ስለሆነ ስያሜው በዚህ ሳምንት ደግሞ ይህንን እያሰብን ቤተ መቅደሳችን እንዴት እንደምናነጻ እያሰብን ልንጾም ያስፈልጋል ማለት ነው። ሰውነታችንን አክብረን ንስሐ ገብተን ቅዱስ ቁርባኑን ተቀብለን ያማረ ቤተ መቅደስ እንዲኖረን እግዚአብሔር ያለበት ቤተ መቅደስ እንዲኖረን የእግዚአብሔር አምላካችን ቸርነት የድንግል ማርያም አማላጅነት የቅዱሳኑ ረድኤት አይለየን። ያስተማረን የመከረን ወደ ባህል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።